ጤና ይስጥልን ክቡራትና ክቡራን የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። ፕሬዝዳንት ዶናልድ ትራምፕ ያልተጠበቀ አዲስ ውሳኔ ማሳለፋቸው ተሰምተዋል። በዝርዝሩ የማስደምጣችሁ ይሆናል። በሌላ በኩል ስትራቴጂያዊቷ የኢራን ከተማ ኢስፋን በኃይለኛ ቦምብ ጋይታለች። እንዲሁም በዱባይ ወደብ ላይ የተፈጸመው ጥቃትስ የዓለም ነዳጅን ገበያ ምን ያህል ያናጋው ይሆን? መነጋገሪያ ሆነው የትራምፕ አዲስ ውሳኔ እናም ኢራን በባህረ ሰላጤው ሀገራት ላይ የምትሰነዝረው ጥቃት አስመልክቶ ምላሽ መስጠቷ ተሰምቷል። እነዚህና ሌሎች የሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ ማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የፕሬዝዳንት ትራምፕ አዲስ ውሳኔና የሆርሙዝ ሰርጥ ውጥረት። ወደ መጀመሪያው መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት ለማቆም አዲስ ውሳኔ ላይ መድረሳቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ወይም ደግሞ ስትሬት ኦፍ ሆርሙዝ ሙሉ በሙሉ ሳይከፈት እንኳን የኢራን ወታደራዊ ዘመቻ ለማቆም ፍላጎት እንዳላቸው ለቅርብ ረዳቶቻቸው መግለጻቸውን ዎል ስትሪት ጆርናል ዘግቧል። እንደ ዘገባው ከሆነ ትራምፕና አማካሪዎቻቸው የተለያዩ ነጥቦችን ገምግሟል። የሆርሙዝ ሰርጥን በኃይል ለማስከፈት የሚደረግ ተልዕኮ ጦርነቱን ከታቀደለት ከ4 እስከ 6 ሳምንታት የጊዜ ገደብ በላይ ሊያራዝሙ ይችላል የሚል ስጋትም አለ። አሜሪካ በአሁኑ ወቅት የኢራን የባህር ኃይልና ሚሳኤል ክምችት የማዳከም ዋና ግቧን ማሳካቷን ትራምፕ አምነዋል። የቀረውን የንግድ መስመር የማስከፈት ስራ በዲፕሎማሲያዊ ጫናና በቆየ ቀጠሮ ለመፍታትም ታቅዷል። በሌላ በኩል የኢራን ፓርላማ በሆርሙዝ ሰርጥ በሚያልፉ መርከቦች ላይ የመተላለፊያ ክፍያ ለመጣል የሚያስችል ረቂቅ ማጽደቁን የአገሪቱ የመንግስት ሚዲያ ዘግቧል። በዚህ እቅድ መሰረት ክፍያው በኢራን ገንዘብ ሪአል እንዲፈጸም ይደረጋል። አሜሪካውያንና የጽዮናውያን አገዛዝ ተብላ የምትጠራው እስራኤል በመስመሩ ላይ እንዲያልፉ ይከለከላሉ። በዚህም በባህር መስመሩ ላይ የኢራን ፍጹም የበላይነት ለማረጋገጥም ታቅዷል። በሰላሙ ጊዜ ካለ ነዳጅና የተፈጥሮ ጋዝ ንግድ 1/5 በዚህ መስመር ያልፍም ነበር። ነገር ግን ጦርነቱ ከተጀመረ ወዲህ የመርከቦች ዝውውር በ95 በመቶ ማሽቆልቆሉም መረጃዎች ያመላክታሉ። ይህም በዓለም አቀፍ የኢነርጂ ገበያ ላይ ከፍተኛ መናጋትን ፈጥሯል። ወደሚቀጥለው ሌላኛው መረጃችን ስናልፍ በዱባይ ወደብ የነዳጅ ጫኝ መርከቧ መመታት። በዱባይ ወደብ የቆመች ግዙፍ የነዳጅ ጫኝ መርከቧ በኢራን መመታቷን አስታወቀች። ኩዌት በዱባይ ወደብ የቆመች አንዲት ግዙፍ የድፍድፍ ነዳጅ ጫኝ መርከብ በኢራን መመታቷን አሳውቃለች። የኩዌት ፔትሮሊየም ኮርፖሬሽን ድርጊቱን አረመኔያዊና የኢራን አየር ጥቃት ሲል የገለጸው ሲሆን በመርከቧ ላይ መጠነኛ ጉዳት ቢደርስም ምንም አይነት የሰው ሕይወት ማለፍ እንዳልተመዘገበ ጨምሮ ገልጿል። ቢቢሲ እንደዘገበው አልሳሊማ የተሰኘችው ይቺ መርከብ ጥቃቱ በሚሰነዘርበት ወቅት ሙሉ በሙሉ ነዳጅ ጭና የነበረችም ሲሆን በጥቃቱ ምክንያት በመርከቧ ላይ እሳት ተከስቶም ነበር። የዱባይ ባለስልጣናት ጥቃቱ በድሮን የተፈጸመ መሆኑን ገልጸው እሳቱን የማጥፋት ጥረት በቀጠሮ መቀጠሉን አስታውቋል። በመርከቧ ላይ የነበሩ 24ቱም የመርከብ ሰራተኞች ደህንነታቸው የጠበቀና ምንም አይነት ጉዳት እንዳልደረሰባቸው ተገልጿል። መጀመሪያ ላይ ኩዌት ከጥቃቱ በኋላ የነዳጅ መፍሰስ አደጋ ሊያጋጥም እንደሚችል አስጠንቅቃ የነበረ ቢሆንም የእንግሊዝ የባህር ኃይል ተቆጣጣሪ ተቋም ግን እስካሁን ምንም አይነት የአካባቢ ብክለት አልተመዘገበም ብሏል። ሮይተርስ የሎይድስና ታንከር ትራከር መረጃዎችን ዋቢ አድርጎ እንደዘገበው አልሳሊማ ከኩዌትና ከሳውዲ አረቢያ የተጫኑ 2 ሚሊዮን በርሜል ነዳጅ ጫኝ የያዘችም ሲሆን መዳረሻውም ቺንግዳኦ ቻይና እንደነበር ተዘግቧል። በሌላ ዜና የኢስፋን ከተማ መደብደብና ትራምፕ ያጋሩት አስደንጋጭ ምስል። ኢስፋን በባንከር ባስተር በቦምብ መደብደቧ ተሰምቷል። ትራምፕ አስደንጋጭ ምስል ማጋረታቸውም ተገልጿል። ዛሬ ማክሰኞ ንጋት ላይ በኢራኗ ስትራቴጂያዊቷ ከተማ ኢስፋን ላይ እጅግ አውዳሚ የሆነ የአየር ጥቃት መፈጸሙ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጥቃቱ ወቅት የተመዘገበና የከተማዋን ሰማይ በእሳት ቃጠሎ ሲያደምቅ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ገጻቸው ላይ ያጋሩ ሲሆን ጥቃቱም በከተማዋ የሚገኝ ግዙፍ የጦር መሳሪያ ግምጃ ቤትን ኢላማ ያደረገ መሆኑ ተረጋግጧል። እንደ ዓለም አቀፍ የዜና ምንጮች ዘገባ ጥቃቱ የተፈጸመው ምሽጎችን ሰብረው የሚገቡና እያንዳንዳቸው 900 ኪሎ ግራም ወይም ደግሞ 2000 ፓውንድ የሚመዝኑ ባንከር ባስተር ቦምቦችን በመጠቀም ነው። ጥቃቱን ተከትሎ በከተማዋ ተከታታይ ፍንዳታዎች የተከሰቱም ሲሆን ይህ በውስጡ ከፍተኛ መጠን ያለው ፈንጂ እንደነበር አመላካች ሆኗል።
2.3 ሚሊዮን ሕዝብ የሚኖርባት ኢስፋሃን የኢራን የኒውክሌር እና ወታደራዊ መሠረተ ልማቶች ማዕከል በመሆኗ ጥቃቱ በኢራን ላይ ከፍተኛ ኪሳራ ሊያደርስ እንደሚችል ተገምቷል። ምንም እንኳን ዶናልድ ትራምፕ ምስሉን ሲያጋሩ ተጨማሪ ማብራሪያ ባይሰጡም ዘገባዎች ጥቃቱን ከአሜሪካና እስራኤል ጥምር ወታደራዊ እርምጃ ጋር ያያይዙታል። በአሁኑ ወቅትም በከተማ የደረሰው ጉዳት መጠን በትክክል ባይታወቅም ፍንዳታው በከተማ ነዋሪዎች ዘንድ ከፍተኛ ድንጋጤንም ፈጥሯል። ዘገባው የቢሲ ነው። በሌላ ዜና የኢራን ውጭ ጉዳይ ሚኒስትር መግለጫና የሳውዲ ሁኔታ። ወደ መጨረሻው መረጃችን ስናልፍ ክቡራን አድማጮች ኢራን በባህረ ሰላጤው ሀገራት ላይ የምትፈጽማቸው ጥቃቶች ኢላማ የሚያደርጉት የአሜሪካን ኃይሎች ብቻ ነው ሲል የሀገሪቱ ውጭ ጉዳይ ሚኒስትር አባስ አራጊች ገለጹ። አንድ ወር ባለፈ አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ውስጥ ኢራን በዙሪያ የሚገኙ መካከለኛ ምስራቅ አገራትን በሚሳኤሎችና በድሮኖች እያጠቃች ነው። የኢራን ጥቃት ከደረሰባቸው የአካባቢ ሀገራት መካከል አንዷ የሆነችው ሳውዲ አረቢያን ጠቅሰው የውጭ ጉዳይ ሚኒስትሩ አራጊች በኤክስ ገጻቸው ላይ ባሰፈሩት መልእክት ጽሑፉ ኢራን ኢላማ የምታደርገው አሜሪካን መሆኑን ጠቅሰዋል። ኢራን ሳውዲ አረቢያን ታከብራለች፣ እንደ ወንድም አገር ነው የምትመለከታት በማለት በማህበራዊ ሚዲያ ገጻቸው ላይ ካሰፈሩት ጽሑፍ ጋር ሳውዲ አረቢያ ውስጥ በኢራን ተመትቶ የወደመውን የአሜሪካ ወታደራዊ አውሮፕላን ምስል አያይዘዋል። ኢራን ከጥቂት ሳምንታት በፊት ሳውዲ ውስጥ በሚገኘው የሉል ሱልጣን አየር ኃይል ጦር ሰፈር ላይ በፈጸመችው ጥቃት አንድ የአሜሪካ የማዘዣና የቁጥጥር ማዕከል የሆነ ወታደራዊ አውሮፕላን ላይ ከባድ ጉዳት አድርሳለች። አራግቺ ጨምሮም የእኛ እርምጃዎች ኢላማ የሚያደርጉት ለአረቦችና ለኢራናውያን አክብሮት የሌላቸውና ማንኛውንም አይነት ደህንነት በማይሰጡት ወራሪ ኃይሎች ላይ ነው። የአሜሪካ ኃይሎችን ከአካባቢው ለማስወጣት ወሳኝ ጊዜ ነው ብሏል። የኢራን ውጭ ጉዳይ ሚኒስትር የሀገራቸው ትኩረት በአሜሪካ ኃይሎች ላይ ነው ቢሉም በመካከለኛው ምስራቅ አገራት ላይ የተፈጸመ ባሉ ጥቃቶች መሰረተ ልማቶችና የሲቪል ተቋማት ኢላማ መሆናቸው እየተዘገበ ነው። አራግቺ ሳውዲ አረቢያ ላይ ትኩረት አድርገው አስተያየታቸውን የሰጡት የባህረ ሰላጤው አገራት ከኢራን በኩል በሚሰነዘርባቸው ጥቃት የተፈጠረባቸው ቁጣ ባየለበትና አሜሪካ የምታካሄደውን ጦርነት እንድትቀጥል እያበረታቱ መሆናቸው እየተነገረ ባለበት ጊዜ ነው። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአውሮፓ ሀገራት ወደ ሆርሙዝ ወሽመጥ ሄደው ነዳጃቸውን እንዲወስዱ አሳሰቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ኪንግደም፣ ፈረንሳይና ሌሎችም ሀገራት ወደ ሆርሙዝ ወሽመጥ በመሄድ ነዳጃቸውን እንዲወስዱ መልእክት አስተላለፉ። ሄዳችሁ የራሳችሁን ነዳጅ ውሰዱ፣ በቃ ውሰዱ ሲሉ ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ፈረንሳይ የጦር መሳሪያ ጭነው ወደ እስራኤል የሚጓዙ አውሮፕላኖች በአየር ክልሏ እንዳያልፉ አግዳለች ሲሉም አገሪቱን ወቅሷል። ፈረንሳይ እያገዘችን አይደለም፣ ግን የኢራን ጠላት ተወግደዋል ሲሉም ትራምፕ ተናግረዋል። ትራምፕ በማህበራዊ ሚዲያ ፈረንሳይን በጽኑ አውግዘው አሜሪካ ይህንን አትዘነጋም ብለው ዝተዋል። ዩናይትድ ኪንግደምን ጨምሮ ሌሎችን በሆርሙዝ ወሽመጥ መዘጋ የነዳጅ አቅርቦት መስተጓጎል የገጠማቸው አገራት ወደ ወሽመጡ ሄደው ነዳጃቸውን እንዲወስዱ ፕሬዚዳንቱ አሳስበዋል። ለራሳችሁ መታገል መማር መጀመር አለባችሁ። ከዚህ በኋላ አሜሪካ አትረዳችሁም፣ እንዳልደረሳችሁልን ሁሉ እኛም አናግዛችሁም ብሏል። ትራምፕ የኢራን አስተዳደር መበጣጠስ እንደተቻለ ገልጸው ከባዱን ደረጃ አልፈናል፣ ሂዱና ነዳጃችሁን ውሰዱ በማለት ለአገሪቱ መልእክታቸውን አስተላልፈዋል። ዘገባው ኤቢሲ ነው። ለመካከለኛው ምስራቅ ሰላም ሲባል ፕሬዝዳንት ትራምፕ የጀመሩት አዲስ ዲፕሎማሲያዊ ጥረት ይሳካ ይሆን ወይስ በኢስፋሃን ከተማ ላይ የተከፈተው የባንከር ባስተር ቦምብ ድብደባ ቀጠናውን ወደ ለየለት እሳት ውስጥ ይከተው ይሆን? የሆርሙዝ ሰርጥ መዘጋትና በዱባይ ወደብ ላይ የደረሰው ጥቃት በኢትዮጵያም ሆነ በዓለም የነዳጅ ዋጋ ላይ የሚያሳድረው ተጽዕኖ ቀላል እንደማይሆን ይገመታል። ኢራን ወንድም ሀገር ናት የምትላት ሳውዲ አረቢያ በሚሳኤል እየደበደበች ትኩረቴ አሜሪካ ላይ ነው ማለቷስ ምን ያህል እውነትነት አለው? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ትራምፕ ጦርነቱን ለማቆም የያዙት አቋም ትክክል ነው ወይስ ኢራን አቋሟን እንድታጠናክር እድል ይሰጣታል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። በቀጣይ የሚወጡ አዳዲስ ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን እንዳትረሱ። ቪዲዮን ከወደዳችሁት ላይክ በማድረግ ሌሎች አጋሩት። ከሰዓታት በኋላ የሚሰሙ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።